ሰላም ውድ ተማሪዎች እንደምቆያችሁ ዛሬም በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት የ9ኛ ክፍል ማትስ ዩኒት 1 ፓርት 4ን ይሆናል። እንኳን ወደ ተማሪ ቤት በሰላም መጣችሁ እያልኩኝ በቀጥታ ወደ ቪዲዮ አልፋለሁ። እንዳልኳችሁ የዛሬው ክፍላችን ኮምፕሊመንት ኦፍ ሴትስ ይሄ አራተኛ ክፍላችን ነው በዩኒት 1 ላይ። ስለዚህ ዛሬ የምናየው ኮምፕሊመንት ኦፍ ሴት የሚለውን ሐሳብ ይሆናል። እዚህ ላይ ምንድነው የምናየው ስንል አንዳንድ ህጎችን እናያለን። ራሱ ኮምፕሊመንት ስንል ምን ማለት ነው የሚሉትን ጨምሮ ዩኒቨርሳል ሴትን አክቹአሊ ከዚህ በፊት ባየነው ቪዲዮ ላይ አይተናል። ዩኒቨርሳል ሴት ስንል ወይም አጠቃላይ ሴት ስንል ምን ማለት ነው የሚለውን በዛሬም ይህ በኮምፕሊመንትን ስናይ ዩኒቨርሳል ሴት አብሮ ይነሳል ማለት ነው። እንግዲህ ኮምፕሊመንት ስንል ሁለት አይነት ኮምፕሊመንት አሉ። አንደኛው አብሶሉት ኮምፕሊመንት ምንለው ወይም ዛሬ የምናየው ማለት ነው። እንዲሁም በተጨማሪ ሪሌቲቭ ኮምፕሊመንት ተብሎ ደግሞ ሌላ አለ። ሪሌቲቭ ኮምፕሊመንት በዚህ ሌቭል ላይ በዚህ ክፍል ላይ የለም። ሪሌቲቭ ኮምፕሊመንት ምንለው ምንድነው? ሁለት ሴቶች ይኖሩናል። yes a minus b or a over b አድርገን የምናስቀምጠው ማለት ነው። ስለዚህ እንደዚህ ሲባል ምን ማለት ነው? a ውስጥ ያለ ግን b ውስጥ የሌለ ማለት ነው። or b minus a or b over a አድርገን ስናስቀምጥ ደግሞ b ውስጥ አለ ግን a ውስጥ የለም ማለት ነው። ስለዚህ ሪሌቲቭ ቱ ዋን አናዘር ነው። ይሄ ሪሌቲቭ ኮምፕሊመንት ምንለው ነው። እዚህ ጋር ከናንተ ጋር ብዙም እንትን የለውም። ነገር ግን እኛ ቀጥታ ወደ አብሶሉት ኮምፕሊመንት ወደሚለው ኮንሰፕት እንሄዳለን። አብሶሉት ኮምፕሊመንትን ከሁለት ሴቶች አንፃር አንዱ ከአንዱ ጋር አንፃር ሳይሆን የምናየው አብሶሉት ኮምፕሊመንትን ስናይ የምናየው ምንድነው? አብሮ የሚነሳው ይህ ዩኒቨርሳል ሴት የሚለው ነው ማለት ነው። ስለዚህ ምንድነው ዩኒቨርሳል ሴት የሚለውን በመጀመሪያ ማወቅ አስፈላጊ ስለሆነ እሱን አይተን እንለፍ። ዩኒቨርሳል ሴት U is the set of all elements yes or object under consideration for particular problem or context ይለናል። ዩኒቨርሳል ሴት ስንል አጠቃላይ ሴት ማለት ነው። ስለዚህ አጠቃላይ ሴት ሌሎች ሴቶች ሁሉ እዚህ ውስጥ ይተካለላሉ ማለት ነው። ለምሳሌ if you are discussing the set of even numbers አለን እዚህ ጋር ስለ even number እያወራን ከሆነ ስለ even number እያነሳን ከሆነ ስለዚህ የዚህ የኢቭን ነምበር ዩኒቨርሳል ሴቱ ማን ሊሆን ይችላል? all integers or all natural number ሊሆኑ ይችላሉ ማለት ነው። ምክንያቱም እዚህ ውስጥ integers በመንልበት ሳለ አጠቃላይ whole number እና their negative አይደል ያዘው። ስለዚህ ያ ዩኒቨርሳል ሴት መሆን ይችላል ለኢቭን ነምበር ማለት ነው። ወይም ናቹራል ነምበር ምክንያቱም እዚህ ውስጥ ኢቭን ነምበር ውስጥ ያሉ ቁጥሮች ሁሉ ወይ ኢንቲጀር ውስጥ ወይ ናቹራል ነምበር ውስጥ ስላሉ እነዚህ ምን ሊሆኑ ይችላሉ? የኢቭን ነምበር ዩኒቨርሳል ሴት መሆን ይችላል ማለት ነው። ስለዚህ አጠቃላይ ሴት ማለት ነው ዩኒቨርሳል ሴት ስንል። እንግዲህ ካየን አብሶሉት ኮምፕሊመንት ማለት ምን ማለት ነው ወደሚለው ሐሳብ እንሂድ። አብሶሉት ኮምፕሊመንት ዲፋይን ሲደረግ ሌት ሁለት ሴቶች ቢኖሩን ሌት a be a subset of a universal set u። አሁን ዩኒቨርሳል ሴትን ያየነው ለዚህ ነው። አብሶሉት ኮምፕሊመንትን ስናነሳ አንድ ሴት ከዩኒቨርሳል ሴት አንፃር ነው የምናየው ማለት ነው። ስለዚህ a የሚባል ሴት ቢኖረኝ ያ a የተባለው ሴት የዩኒቨርሳል ሴት ሳብሴት ነው ብለን ተነሳን። ሳብሴት ምንድነው የሚለው ከዚህ በፊት አይተናል። ስለዚህ አንድ ሴት የሌላኛው ሳብሴት ነው ሲባል yes a is what the subset of b በምንልበት ሰዓት a ውስጥ ያለው ሁሉ ምን b ውስጥ መኖር አለበት ማለት ነው። a ውስጥ ያለው ሁሉ b ውስጥ መኖር አለበት እያለ ነው። ስለዚህ እዚህ a የተባለው ሴት ውስጥ ያሉት አባላቶች ሁሉ ምን ውስጥ አሉ ማለት ነው? ዩኒቨርሳል ሴት ውስጥ አሉ ማለት ነው። ስለዚህ ለዛ ነው if let a be a subset of universal set u። ስለዚህ a የዩኒቨርሳል ሴት ሳብሴት ነው ብለን ብንነሳ then the absolute complement or simply complement of a absolute complement ስንል a prime ማለት ወይም ac ማለት እንችላለን። ac absolute complement ማለት ነው። ስለዚህ a prime ኤሲም ሁለቱንም ኢንተርቼንጅብሊ መጠቀም እንችላለን። ስለዚህ አብሶሉት ኮምፕሊመንት በመንልበት ሰዓት ላይ አብሶሉት ኮምፕሊመንት ኦፍ a ማለት ነው it is defined as all the set of elements of u that are not in a። ስለዚህ አብሶሉት ኮምፕሊመንት or ac or a prime ምን ማለት ነው? ዩኒቨርሳል ሴት ማይነስ a ማለት ነው። ይህ ደግሞ ምን ማለት ነው? በዚህ ስዕል ላይ የሚያሳየን ለምሳሌ a የተባለው ሴት የራሱ አባላት አሉት እዚህ ሰርክል ውስጥ ማለት ነው። ስለዚህ a እቺ ሰርክል የምታሳየን የa አባላቶችን ብቻ ነው። ዜን ይሄ በቢጫው የተቀባው ደግሞ ምንድነው? ዩኒቨርሳል ሴት ነው ማለት ነው። በቢጫው የተቀባው ዩኒቨርሳል ሴት አባላት ናቸው። ስለዚህ ራሱ a ምን ውስጥ ነው ያለው? ዩኒቨርሳል ሴት ውስጥ ነው፣ እዚህ ቦክስ ውስጥ ነው ያለው። ስለዚህ
ኤ ኮምፕሊመንት ስንል ምን ይያልን ነው ዩኒቨርሳል ሴት ውስጥ አሉ ነገር ግን ምን ውስጥ የሉም ኤ ውስጥ የሉም ማለት ነው ኤ ፕራይም which is equals to universal set minus a that's why እዚህ ጋር እየነገረን ያለው it is defined as a set of all element of u that are not in a አለን so mathematically እንዴት ይጽፋልን a prime which is equals to x such that x is an element of universal set but x is not an element of a ማለት ነው ስለዚህ የዩኒቨርሳል ሴት አባል ነው ግን የኤ አባል ያልሆነ ማለት ይሄ አብሶሉት ኮምፕሊመንትን ስንሰራ የምንሰራው በዚህ ፎርሙላ ነው ማለት ነው ኦኬ ሌላው ህጎች እዚች ጋር ያሉት ሶስት ህጎችን እንያቸው እዚህ ጋር እየነገርን ያለው ምንድነው ለምሳሌ አንድ አብሶሉት ኮምፕሊመንት ቢኖረን የዛን አብሶሉት ኮምፕሊመንት ድጋሚ ኮምፕሊመንቱን ስንፈልግ ወደ ነበረበት የመጀመሪያው ሴት ይመልሰናል yes absolute complement of a or absolute complement of complement ማለት ነው የአንድ ሴት ኮምፕሊመንት ድጋሚ ኮምፕሊመንቱ ምን ይሆናል ወደ ነበር ይመልሰናል yes ወደ ነበር ይመልሰናል ለምሳሌ እዚህ ላይ ማየት እንችላለን let for example absolute universal ሴትን የሆነ ቁጥር እንውሰድ ከየት ከ1 እስከ 6 እንውሰድ 1 2 3 4 5 and 6 universal ሴት ይሄ ነው ተባለ ስለዚህ ሴት a ደግሞ የሆነ ሴት ሰጥቶኛል ያም ሴት ምንድነው ለምሳሌ 1 2 3 ብለን ወሰደን because absolute complement ለማለት a is the subset of universal set ሌላ ሴት ደግሞ ሴት b የተባለ ሴት እዚህ ጋር ተሰጠኝ ምን ብሎን 3 4 5 ሚል ሴት አለ እዚህ ጋር አሁን ይሄንን እቺኛዋን ህግ ለማየት ነው ይሄንን ያመጣሁት ስለዚህ what is the absolute complement of a complement ስንባል እንዴት ነው የምንሰራው አሁን ይሄንን ለመስራት ሁለት ደብል ኮምፕሊመንት በሚኖረን ሰዓት ላይ መጀመሪያ ምኑን ነው መስራት ያለብን መጀመሪያ a ኮምፕሊመንት ማናት ሚለው ማወቅ አለብን ማለት ስለዚህ ቀደም እንዳልነው እዚች ጋር a ኮምፕሊመንት ማለት a ኮምፕሊመንት means which is equals to universal set minus a ማለት ነው therefore በዚህ ሂሳብ ምን እናደርጋለን ዩኒቨርሳል ሴቱ ማን ነው እዚህ ውስጥ ከ1 እስከ 6 አይደለ ስለዚህ 1 2 3 4 5 እና 6 ማለት ነው minus ድጋሚ the set of a 1 2 3 ማለት ነው 1 2 3 ስለዚህ a ኮምፕሊመንታችን ማን ይመጣል a ኮምፕሊመንት which is equals to አሁን እዚች አንድ እዚች ጋር እንዳለ ሁለቱም ጋር አለ አይደለ ሁለቱም እዚህ ጋር ሁለት ጋር አለ ሶስትም እዚህ ሶስት ጋር አለ ስለዚህ ማን ነው ይቀረን 4 5 6 therefore a complement means 4 5 6 ሆነ ማለት ነው ይሄ a ኮምፕሊመንትን አገኘን a ኮምፕሊመንትን አገኘን ስለዚህ አሁን ምን ፈልገው ምንድነው the complement of complement which is equals to አሁን complement of complement ማለት ምን ማለት ነው እዚህ ጋር እንዴት ነው የምንሰራው universal set look universal set minus አድርገን a complement ነው የምንለው እዚህ ጋር ከዩኒቨርሳል ሴቱ ላይ a complement ነው የዚች እቺን እንደ a ብናስባት a complement ማለት ምንድነው ብለናል እዚህ ጋር ዩኒቨርሳል ሴት ሲቀነስ a እንዳለ ሁሉ እቺ universal set minus a prime ማለት ነው which is equals to አሁን universal set ይሄው ቀድም የነበረው ማለት ነው ከ1 እስከ 6 3 4 5 6 ዜን ማይነስ a complement ደግሞ እዚህ ጋር ያገኘነው ማለት ነው 4 5 6 ዜን አሁን ስንቀናነስ ስናጣፋቸው ምን ይሆናል 4 በ4 እዚህ ጋር 5 ከ5 ይቀነሳል 6 ከ6 ይቀነሳል therefore ማቀረ 1 2 3 that means a complement of complement which is equals to a ይሰጠናል ብለናል አይደለ ስለዚህ እዚህ ጋር 1 2 3 ቀርቷል ስለዚህ ይሄ a ማን ነው ማለት ነው a which is equals to 1 2 3 that means መጀመሪያ የነበረውን መልሶ ሰጠኝ ማለት ነው ስለዚህ ሁለት ሴቶች ተሰጥተው አንዱ ማን ነው a እዚህ ጋር ያለውን ምሳሌ ላይ ስናይ a complement of complement ሲባል ወደ ነበረበት ወደ ኦሪጂናሉ ሴት ይመልሰናል ማለት ነው የመጀመሪያው ግጭ ናት ሁለተኛው ዩኒቨርሳል ሴት ኮምፕሊመንት which is equals to empty set ጋር እኩል ነው አለ ዩኒቨርሳል ሴት ኮምፕሊመንት ከኤምፕቲ ሴት ጋር እኩል ነው አለ ይሄስ ትክክል ነው ወይ በምሳሌ መግለጽ እንችላለን ወይ ስንል አዎ በምሳሌ ማሳየት ይቻላል እሺ ምን እናርግ ሁለት አሁንም ልክ እዚህ ጋር ያሉት ሴቶች እንዳሉ ሆኖ ምንድነው ያለን ዩኒቨርሳል ሴት ብሎናል አይደል ዩኒቨርሳል ሴት ዜን ሁለተኛው ላይ ዩኒቨርሳል ሴት ያቺን ዩኒቨርሳል ሴትን ምን ማድረግ ነው ማውጣት ማለት ነው ያቺን ዩኒቨርሳል ሴትን እናወጣለን ያ ማለት ምን ማለት ነው
universal set which is let me select ከዛን አሁን universal set complement which is equal to MPT ብሎኛል አይደለ ስለዚህ universal set ማለት ምን ማለት ነው ማነው universal set complement ማለት ምን ማለት ነው ይሄንን እንደ አንድ ሴት ብንወስደው universal set complement means universal set minus universal set ማለት ነው because ማንኛውም complement በምንልበት ሰዓት ላይ ከዩኒቨርሳል ሴቱ ላይ ያንን ኦሪጂናል ሴቱን መቀነስ ነው ካልን ልክ ይሄንንም እንደነዛ እንደሌሎች ሴቶች ብንወስድ ዩኒቨርሳል ሴትንም ስለዚህ ዩኒቨርሳል ሴት ኮምፕሊመንት means ዩኒቨርሳል ሴት ማይነስ ዩኒቨርሳል ሴት which is equal to the universal set is 1 up to 6 minus ድጋሚ 1 up to 6 ስለዚህ ሁሉም ይጣፋል which is equal to ምን ይቀራል empty set ይቀራል ማለት ነው or ይሄ empty set ስለዚህ ዩኒቨርሳል ሴት complement which is equal to empty set ያለን በዚህ ነው ማለት ነው empty set complementም universal set ነው that means empty set complement means ምን ማለት ነው universal set minus empty set which is equal to ከዩኒቨርሳል ሴት ላይ empty set ስንቀንስ ምንም እንቀንሰው ነገር የለም አይደል ስለዚህ መልሶ ምንድነው universal set ማለት ነው እነዚህ ህጎች ናቸው እነዚህን ፈተና ላይ ቢጠይቋችሁ እናንተ በቁጥር በዚህ መልኩ ብትሰሩት ይቀላችኋል ማለት then አራተኛው a union b complement which is equal to a complement intersection b complement ጋር እኩል ነው ይላል ይሄ የዲሞርጋንስ ነው እሱን ወደ ታች ስንሄድ ሁለቱን የዲሞርጋንስ ሎ ስለምናይ አብረን እናያለን ማለት ነው ስለዚህ እነዚህን በአይምሮአችሁ ይዛችሁ ከዚህ በኋላ ምሳሌዎችን ያያየን እንሄዳለን ኦኬ እሺ example እንስራ for example እዚህ ጋር ምን አለን let universal set ሰጥቶኛል ራሱ let universal set u which is equal to 1 up to 10 ከአንድ እስከ 10 ነው universal ሴታችን then set a ከ1 3 5 7 9 odd numbers እዚህ ጋር ሰጥቶኛል then set b 2 4 6 8 10 even numberዎች እዚህ ጋር ተደርድረዋል እዚህ ጋር ደግሞ and set d which contain 1 2 4 6 8 10 ይሄንን ሰጥቶኛል ማለት ነው then ምንድነው የተጠየቀው ምንን ካልኩሌት እንድናደርግ ነው የተጠየቀው እነዚህን አምስት ነገሮች ካልኩሌት እንድናደርግ ነው የተጠየቀው ማለት ነው ስለዚህ እነዚህን ካልኩሌት ማድረግ መቻል አለብን የመጀመሪያው አንደኛው ላይ ምን የተጠየቀው አንደኛ ላይ የተጠየቀው a complement ነው ያለኝ a complement ስለዚህ a complement ማለት ነው አሁን እንዳየነው ከዩኒቨርሳል ሴት ላይ a መቀነስ ማለት ነው ኦሬዲ ዩኒቨርሳል ሴቱ m አሉን እነሱን ከቶ መቀነስ ስለዚህ which is equal to ዩኒቨርሳል ሴት ከ1 እስከ 10 ነው 1 2 3 4 5 6 7 8 9 10 ዩኒቨርሳል ሴት ማይነስ ሴት a ከስንት እስከ ስንት 1 3 5 7 9 ስለዚህ አሁን እቺ አንድ ይሄው ከዚች አንድ ሁለት እዚህ ጋር የለም አይደለ እሷን ተዋታለ 3 አለ ይሄው 3 then 5 5 7 አለ ይሄው 7 እቺ 7 ዜን 9 ሲሆን ከዚህ በኋላ ምን ይሆናል a complement ማለት ስንት ይቀርናል 2 4 6 8 10 ያ ማለት a complement ማለት የa አባላት ውስጥ የሌሉት እነማን ናቸው እነዚህ ኢቭን ነምበሮች a ውስጥ የሉም ማለት ነው አያችሁ ስለዚህ ኦድ ነምበሮች ብቻ ናቸው በዩኒቨርሳል ሴት ውስጥ መተን ስናይ ከ1 እስከ 10 ነበር ዩኒቨርሳል ሴቱ a ደግሞ ከ1 2 3 ማን ነው 1 3 5 7 9 ነው ያዘው ስለዚህ a ኮምፕሊመንቱ ስንባል ዩኒቨርሳል ሴት ውስጥ ኖሮ ግን a ውስጥ የሌለው ማን ነው ስንባል እነዚህ ኢቭን ነምበሮች ናቸው ማለት ነው ስለዚህ አንደኛው ይሄ ነው ሐሳቡ ቀላል ነው ሁለተኛው ምንድነው b ኮምፕሊመንት ደግሞ ማለት ምን ማለት ነው ዩኒቨርሳል ሴት ማይነስ b ማለት ነው which is equal to አሁን ዩኒቨርሳል ሴታችን ይኸው እዚህ ጋር ያለው ማለት ከ1 እስከ 10 ስለዚህ 1 2 3 እያልኩኝ እስከ 10 ይኖረኛል yes ዜን ማይነስ b ስንት ነው b ሁሉም ኢቭን ነምበሮች 2 4 6 8 10 ስለዚህ ከዩኒቨርሳል ሴቱ ላይ ኢቭን ነምበሮችን ሁሉንም ሳጠፋ 2 4 6 8 ሲጠፋ ስንት ይሆናል ሁሉም ኦድ ነምበሮች ይቀሩኛል ማለት ነው 1 3 5 7 and 9 this one is b prime or ይሄ b complement ማለት ነው ስለዚህ b complement ይሄ ነው ያ ማለት ምንድነው ዩኒቨርሳል ሴት ውስጥ ኖሮ
ቢ ውስጥ የሌለው ማን ነው ስንባል ሁሉም ኦድ ነምበሮች ከ1 እስከ 10 ካሉት ውስጥ ኦዶቹ ቢ ውስጥ የሉም ማለት ነው። ይሄ የሁለተኛው ነው። ሶስተኛ ዲ ነው። ዲም በተመሳሳይ መልኩ ልክ እንደዚህ ያደረግን ማስቀመጥ ማለት ነው። እሺ ይሄ እንትንን እንድታዩት ወደ ታች ላድርግ። ኦኬ እሺ ሶስተኛው ህግ ምንድነው የሚለን? ማንን ነው ፈልጉ የተባልነው? ዲን ማለት ነው። ስለዚህ ሶስተኛው ዲ ነው። ዲ ኮምፕሊመንት means which is equals to universal set minus d። ይሄም በተመሳሳይ ስንት ይሆናል? 1 up to 10 2 3 4 5 6 7 8 9 10 ይሄ በትክክል ስናጣፋቸው ቁጥሮች እንዳንሳሳት ነው እንጂ ሙሉ እንደዚህ ማስቀመጥ እንችላለን። ስለዚህ ዲ ደግሞ ማን ነው? ሴት ዲ ተሰጥቶኛል አይደል ከላይ። ስለዚህ ሴት ዲን እያያታለሁ ማለት ነው። ሴት ዲ ስንት ይሆናል? 1 2 4። ስለዚህ እዚች ጋር መጣና ምን አደርጋለሁ? 1 አለችኝ፣ 2 አለችኝ፣ 4 አለችኝ፣ 6 8 10 ማለት ነው። ስለዚህ ዲ ኮምፕሊመንት ስንት ይቀራል? 1 አለ እዚህ፣ ይሄው እዚህም 1። ስለዚህ 2ን በ2 4 እዚች ጋር 4 6 6 8 በ8 10 ከ10 ላይ ሲቀናነስ ማን ይቀራል? እዚህ ጋር 3 አለ 5 አለ 7 አለ 9 አለ ማለት ነው። 9 አለ። ስለዚህ ዩኒቨርሳል ሴት ውስጥ ኖሮ ቢ ውስጥ የሌለው እነማን ናቸው ስንባል 3 5 7 9 ይሆናል ማለት ነው። ይሄ እንዴት የአንድን ሴት ኮምፕሊመንት መስራት ይችላል የሚለውን ያሳየኛል። ሌላው አራተኛው ደግሞ ምንድነው የሚለን? አራተኛው ኤ ኢንተርሴክሽን ዲ ከዛስ ኮምፕሊመንት ኤ ኢንተርሴክሽን ዲ ኮምፕሊመንት which is equals to ይሄ ምንድነው የሚሆነው ሲቀመጥ ዩኒቨርሳል ሴት ማይነስ ኤ ኢንተርሴክሽን ዲ ማለት ነው። ስለዚህ ዩኒቨርሳል ሴት ውስጥ ኖሮ ግን ኤ ኢንተርሴክሽን ዲ ውስጥ የሌለ ማለት ነው። ኤ ኢንተርሴክሽን ሲ ውስጥ ዲ ውስጥ የሌለ። ስለዚህ ይሄን ለማግኘት ምንድነው ማለት ዩኒቨርሳል ሴት ይሄው እዚህ ጋር የዘረዘርኳቸው አሉ ከ1 እስከ 10። ስለዚህ ኤ ኢንተርሴክሽን ዲ ማን ነው? መጀመሪያ እሱ ማግኘት አለብን። ስለዚህ first we have to find a intersection d። ኤ ኢንተርሴክሽን ዲ እዚህ ጋር መጣለው ኤ ይሄውና ዲ ይሄውና። ስለዚህ ኢንተርሴክሽን ሚንስ ሁለቱም ጋር ያለ ማለት ነው አይደለ? ስለዚህ ማን ነው ብዬ ማስቀመጥ ኤ ኢንተርሴክሽን ዲ 1 አለኝ ዲ ላይም 1 አለ። ስለዚህ 1 here is 3 የለም፣ 5 የለም፣ 7 እዚህ ውስጥ 7 የለም። ኤ ኢንተርሴክሽን ስንት ነው? ኤ ኢንተርሴክሽን ዲ ነው አይደል የተባልኩት? ያ ኤ ኢንተርሴክሽን ዲ። ስለዚህ 1 3 1 አለ 3 የለም ብለናል። 5 እዚህ ውስጥም የለም፣ 7 የለም፣ 9 የለም። ስለዚህ ኤ ኢንተርሴክሽን ዲ ስንት ነው? 1 ነው ማለት ነው። ኤ ኢንተርሴክሽን ዲ 1 ነው። ከዚህ በኋላ እዚች ጋር ኤ ኢንተርሴክሽን ዲን 1 መክተት ማለት ነው። ያ ማለት እዛ ጋር የተሰጡንን የዩኒቨርሳል ሴቶች አሉ። ሙሉ የዩኒቨርሳል ሴቱን አባል ወስዳለሁ ከ1 እስከ 10 ማለት ነው አይደለ? ስለዚህ ዩኒቨርሳል ሴት ማይነስ ኤ ኢንተርሴክሽን ዲ ብለናል። ዜን ኤ ኢንተርሴክሽን ዲ ኮምፕሊመንት ማለት ዩኒቨርሳል ሴት ማይነስ ኤ ኢንተርሴክሽን ዲ። ስለዚህ ዩኒቨርሳል ሴት ኢዝ 1 2 እያለ እስከ 10 ማለት ነው። ስለዚህ ማይነስ ኤ ኢንተርሴክሽን ዲ ስንታገኘን 1 ማለት ነው። ስለዚህ 1ን ከ1 ሳጣፋ የቀረኝ ስንት ነው? which is equals to 2 3 4 5 6 7 8 9 10 ይሄ ማን ነው? ኤ ኢንተርሴክሽን ዲ ኮምፕሊመንት because ኤ ኢንተርሴክሽን ዲ እዚች ጋር አግኝተናል። ስለዚህ ከኤ ዩኒቨርሳል ሴት ውስጥ ኖሮ ግን ምን ውስጥ የሌለ ኤ ኢንተርሴክሽን ዲ ውስጥ የሌለ ማን ነው ስንባል እነዚህ ሁሉ የሉትም። ኤ ኢንተርሴክሽን ዲ ኢንተርሴክሽን ዲ ያለው አንድ ነው። ስለዚህ ኤ ኮምፕሊመንት ዲ ማን ነው? ኤ ኢንተርሴክሽን ዲ ኮምፕሊመንቱ ማን ይሆናል? ይሄ ሁሉ ይሆናል ማለት ነው። ይሄ አራተኛው ጥያቄ መልስ ይሆናል ማለት ነው። እሺ የመጨረሻው ምንድነው? የመጨረሻው ይሄን እያጠፋን ሌሎቹን እየሰራን እንድንሄድ እንዲመቸል አድርግ። ኦኬ ሰዓታችንን ለመቆጠብ ኦኬ። ስለዚህ መጨረሻው ምንድነው? ቢ ዩኒየን ዲ ኢንተርሴክሽን አለን። ስለዚህ ቢ ዩኒየን ዲ ኢንተርሴክሽንን መጥቼ መፈለግ
ስንተኛው ነው? አምስተኛው B ዩኒየን D ኢንተርሴክሽን የተባልኩት። ስለዚህ B ዩኒየን D ኢንተርሴክሽን means ዩኒቨርሳል ሴት ማይነስ B ዩኒየን D ማለት ነው። ስለዚህ አሁን B ዩኒየን D መጀመሪያ ማግኘት አለብኝ። B ዩኒየን D which is equals to ሁሉንም ኤሌመንቶች መሰብሰብ ነው በአንድ ጋር አይደለ? ስለዚህ without repeating the members or elements ስለዚህ እነዚህ ሳንደጋግም ማስቀመጥ ነው ዩኒየን ማለት B እና ማን D። ስለዚህ ስንት አለ? 1 2 4 እሺ 1 2 4 3 ስለሌለ ከዛ 4 6 8 10 4 6 8 10 ማለት ነው። እነዚህ ናቸው ኤሌመንቶቹ 1 2 4 6 8 10። እዚህ ጋር የሚለየው በምንድነው? ይሄና ይሄ B እና D አንድ ብቻ የምትለየው። ስለዚህ እሷ ናት እዚህ ጋር የገባችው ማለት ነው። therefore አሁን እዚህ ጋር መስራት እችላለሁ። ዩኒቨርሳል ሴት ከ1 እስከ 10 ነው። yes ስለዚህ 1 2 3 እስከ 10 ማይነስ ምን ይሆናል? 1 2 4 6 8 and 10 ከዚህ በኋላ አንድ በአንድ ትጠፋለች፣ ሁለት በሁለት ትጠፋለች፣ አራት ትጠፋለች። yes ያልጠፋችው እዚህ ውስጥ እያያችሁ። ስለዚህ B ዩኒየን D ኮምፕሊመንት which is equals to የሚቀረኝ ማን ነው? አንድ ጠፋ፣ ሁለት ጠፋ፣ ሶስት አልተነካም፣ here is 3 ከዛስ አራት ጠፋ፣ አራት አልተነካም፣ እዚህ ጋር አራት ተነክቷል፣ አራት እዚህ ውስጥ ስላለ ማለት ነው። ስለዚህ አምስት እዚህ የለም፣ አምስት አልተነካም፣ ስድስት አለ፣ ይሄው እዚህም ስድስት ስላለ ይጣፋል፣ ስድስትን አንወስድም፣ ሰባት እዚህ የለም፣ ስለዚህ ሰባት ይኖረኛል። ዜን 8 እዚህ ያለ እዚህም 8 ይጣፋል፣ 9 እዚህ ስለሌለ 9 እንወስዳለሁ፣ 10 ጠፋ ማለት ነው። ስለዚህ B ዩኒየን D ኮምፕሊመንት ሚንስ ምንድነው ማለት ነው? 3 5 7 9 ይሄ በዚህ መልኩ ማስቀመጥ እንችላለን። the last one is ይሄ የዲሞርጋንስ ሎ ምንለው ማለት ነው። ዲሞርጋንስ ሎን እናያለን፣ ግን እዚህ ጥያቄ ውስጥ ያስገብቼው እንድንሰራው ነው የፈለኩት። እሺ የዲሞርጋንስ ሎ ህጉ ምንድነው የሚለን? ይሄ የB ኢንተርሴክሽን D ነው፣ B ዩኒየን D ማለት ነው። እሺ የመጨረሻዋን እንያትና የA ኮምፕሊመንት ምን ይለናል? A ኮምፕሊመንት and B ኮምፕሊመንት ኢንተርሴክሽን B ኮምፕሊመንት A ኮምፕሊመንት ኢንተርሴክሽን B ኮምፕሊመንት ይሄኛው ስድስተኛው ማለት ነው። ስድስተኛው A ኮምፕሊመንት ኢንተርሴክሽን B ኮምፕሊመንት A ኮምፕሊመንት ኢንተርሴክሽን B ኮምፕሊመንት ማን ነው? አሁን እዚህ ውስጥ ማን ነው ስንል ከላይ መጀመሪያ ላይ ያየናቸው አራት ህጎች አይተናል አይደል? እቺ ማለት ናት። ስለዚህ A ኮምፕሊመንት ኢንተርሴክሽን B ኮምፕሊመንት ማለት A ዩኒየን B ኮምፕሊመንት ማለት ነው። ወይም A ዩኒየን B ኮምፕሊመንት ፈልጉ ብንባል A ኮምፕሊመንት ኢንተርሴክሽን B ኮምፕሊመንት ማለት ነው። ስለዚህ A ኮምፕሊመንትንም ሰርተናል አይደል? የA ኮምፕሊመንትንም ሰርተናል፣ የB ኮምፕሊመንትንም ሰርተናል። ስለዚህ የሁለቱን ኢንተርሴክሽን መፈለግ ካልሆነ A ዩኒየን B ኮምፕሊመንትን ማግኘት ማለት ነው። ቅድም ኦኬ ያጠፋሁት A ኮምፕሊመንት ይሄውና እዚህ ጋር ይሄው B ኮምፕሊመንትም ይሄው። ስለዚህ A ኮምፕሊመንት ኢንተርሴክሽን B ኮምፕሊመንት ነው የተባልኩት። ከፈለኩኝ ምን አደርጋለሁ? A ዩኒየን B ኮምፕሊመንት ማለት ነው። በሌላ አባባል A ዩኒየን B ኮምፕሊመንት ማለት ነው። A ኢንተርሴክሽን ማን ነው? A ኮምፕሊመንት ኢንተርሴክሽን B ኮምፕሊመንት ማለት። ስለዚህ አንድ የA ኮምፕሊመንት ከዛን ኢንተርሴክሽን የB ኮምፕሊመንት አድርጌ ማስቀመጥ ማለት ነው። A ኮምፕሊመንት ይሄውና ስንት ነው? A ኮምፕሊመንት 2 4 6 8 10 ሆነ ማለት ነው። 2 4 6 8 10 ኢንተርሴክሽን B ኮምፕሊመንት 1 3 5 7 9 ሆነ ማለት ነው። 7 9 ስለዚህ አሁን A ኮምፕሊመንት B ኮምፕሊመንት ማን ነው የተባለው? ስለዚህ ይሄንን ምን አድርጌ ያስቀምጣለሁ? እዚህ ጋር ምን አለው? እዚህ ጋር የጋራ አለው። እዚህ ውስጥ ኢንተርሴክሽን የለውም አይደል? እዚህ ጋር ምንም አይነት ኢንተርሴክሽን የለም። ስለዚህ ምንም አይነት ኢንተርሴክሽን ከሌለ ምንድነው የሚሆነው? ኢምፕቲ ሴት ይሆናል ማለት ነው። ምንም አይነት ኢንተርሴክሽን ከሌለ ኢምፕቲ ሴት ይሆናል ማለት ነው። ላይ የተሰጠኝን ህግ በዚህ መልኩ መተግበር እችላለሁ ማለት ነው። ላይ የተሰጠኝን ህጎች በዚህ መልኩ መጠቀም እችላለሁ። therefore A ዩኒየን B ኮምፕሊመንት አድርጌን ብሰራ ተመሳሳይ ነው የሚሆነው። A ዩኒየን B ኮምፕሊመንት። እሺ በA ዩኒየን B ይሄንን ቼክ ለማድረግ A ኢንተርሴክሽን
ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ማለት ኤ ዩኒየን ቢ ኮምፕሊመንት ነው። ስለዚህ ያ ደግሞ ማለት ኤ ዩኒየን ቢ ኮምፕሊመንት ማለት which is equals to ዩኒቨርሳል ሴት ማይነስ ኤ ዩኒየን ቢ ነው ማለት ነው። ስለዚህ ኤ ዩኒየን ቢ ስንት ነው የሚለውን ማወቅ ነው ከኛ የሚጠበቀው። የመጀመሪያው ስራችን ኤ ዩኒየን ቢ ስንት ነው which is equals to ኤ ዩኒየን ቢን መፈለግ ማለት ነው መጀመሪያ። ስለዚህ ኤ ዩኒየን ቢን ለማግኘት ስንት ነው? ኤ ስንት ነው? ሁሉንም ኦድ ነምበሮችን የያዘው፣ እዚህ ጋር ደግሞ ሁሉንም ኢቭን ነምበሮች። ስለዚህ ኤ ዩኒየን ቢ ማለት ራሱ ዩኒቨርሳል ሴት ነው ማለት ነው። አስተውሉ፣ ራሱ ዩኒቨርሳል ሴት ነው። ስለዚህ ዩኒቨርሳል ሴት ውስጥ ያሉት ሁሉም ኤ ዩኒየን ቢ ሚንስ ከ1 እስከ 10 ያሉት ናቸው። ቢኮዝ ኤ ኢቭን ነምበሮችን ይዟል፣ ቢ ኦድ ነምበሮችን ይዟል። ስለዚህ ዩኒየን ሚንስ ኮምባይኒንግ ቱጌዘር ሁለቱንም አንድ ላይ ስናደርግ ዩኒቨርሳል ሴትን ሰጠን ማለት ነው። ስለዚህ አሁን እዚህ ጋር መጣና ዩኒቨርሳል ሴታችን ማን ነው? ከ1 እስከ 10 አይደለ? 1 2 3 ያለ ሄዳል ማለት ነው። ማይነስ ኤ ዩኒየን ቢ ማን ነው? ከ1 እስከ 10። ስለዚህ ሁሉም ይጠፋልኛል፣ መጨረሻ ለማን ይቀራል? ኢምፕቲ ሴት ይቀራል ማለት ነው። ይሄ ኮምፕሊመንት ማለት አብሶሉት ኮምፕሊመንት ማለት ይሄ ነው ማለት ነው ሐሳቡ። ዲሞርጋንስ ሎው for the complement set of A union B እና A intersection B ቢኖረን የመጀመሪያው ዲሞርጋንስ ሎው ምንድነው ይላል? A union B intersection means which is equal to A complement intersection B complement። አሁን ላይ በሁለቱም ሰርተን አይተናል አይደለ? በሁለቱም ስንሰራ ተመሳሳይ ኢምፕቲ ሴት ይመጣል። this is the first law of ዲሞርጋንስ። ሁለተኛው የዲሞርጋንስ ሁለተኛው ህግ ምን ይላል? A intersection B complement A intersection B complement which is equal to A complement union B complement። ስለዚህ የA intersection B complement ዩኒየን ይሆናል፣ የሁለቱም ኮምፕሊመንት ዩኒየን። የA union B complement ደግሞ ኢንተርሴክሽን ይሆናል ማለት ነው። ይሄንን በዚህ መልኩ ማየት ትችላላችሁ። ስለዚህ ጥያቄዎችን መጽሐፉ ላይ ያሉትን ጥያቄዎች እንስራ 1.6ን ማለት ነው። ምን ይለናል? if the universal set U ይሄው ዩኒቨርሳል ሴት U ተሰጥቶኛል ከ0 እስከ 5 ኤ ደግሞ ተሰጥቶኛል 4 እና 5 ዜን ፋይንድ ኤ ኮምፕሊመንት ነው የተባለው which is very simple አይደለ? ኤ ኮምፕሊመንት means u over a or u minus a ማለት ነው። ስለዚህ u minus a ኦቨር እናረግ ማይነስን ብናረግ ተመሳሳይ ነው። እቺን 4 በዚች 4 ተጣፋለች፣ እቺ 5 በዚች 5 ተጣፋለች፣ ማቀረ 0 1 2 3። ስለዚህ 0 1 2 0 1 2 3 የኤ ኮምፕሊመንት ውጤት ነው ማለት ነው። ይሄም መጽሐፉ ላይ ያለው ኤክሰርሳይዝ ነው። ሁለተኛው ምን ይለናል? ሁለተኛው ኦኬ ጥያቄው ላይ ነው ያለው፣ ይሄም ምላሹ ነው። ስለዚህ second one is let the universal set U 1 up to 20 ተሰጥቶናል ዩኒቨርሳል ሴታችን ማለት ነው። ኤ ደግሞ ስንት ተሰጥቶኛል? x such that x is positive factor of 20 ያለኝ። yes ምን አለኝ? x is positive factor of 20። ስለዚህ የ20 አካፋዮች ፖዚቲቭ የ20 አካፋዮች ናቸው x ማለት ነው፣ የx አባላት። ስለዚህ መጀመሪያ መስራት ያለብኝ እዚህ ጋር የተሰጠውን በሴት ቢልደር ሜተድ የተሰጠኝን ወደ ሊስቲንግ ፎርም መቀየር ማለት ነው ስራዬ። ሁለተኛውም ሴት ደግሞ ሴት ቢ x such that x is an odd integer in u አለ። an odd integer in u ኦኬ። ከዚህ በኋላ ምን ትጠይቀኝ? ኤ ኮምፕሊመንት ቢ ኮምፕሊመንት ኤ ዩኒየን ቢ ኮምፕሊመንት ኤንድ ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት። እነዚህን አራት ነገሮች ለመስራት መጀመሪያ የተሰጡኝን ጊቭኖች በሊስቲንግ ፎርም ማስቀመጥ መቻል አለብኝ ማለት ነው። አንደኛ ስራ ያቀልልኛል፣ ሁለተኛ እያንዳንዱን ኤሌመንቶች እንዳልሳሳት ማስቀመጥ መቻል አለብኝ። ስለዚህ ኤ ተሰጥቶኛል፣ ዩኒቨርሳል ሴታችን ታውቋል፣ ከ1 እስከ 20 ነው። ሴት ኤ ደግሞ ምን ብሎኛል? ሴት ኤ ላይ ፖዚቲቭ ፋክተር ኦፍ 20 ብሎኛል። ስለዚህ what are the positive factor of 20? የ20 ፖዚቲቭ አካፋዮች እነማን ናቸው ስንል 1 yes 2 4 5 10 እና 20 ናቸው። ስለዚህ እነዚህ አካፋዮች የ20 አካፋዮች 1 2 4 5 10 እና 20። ኦኬ ሁለተኛውስ x such that x is an odd integer in u ነው ያለኝ አይደለ? ስለዚህ በዩኒቨርሳል ሴት ውስጥ የሚገኙ ኦድ ቁጥሮች ነው ያለኝ። ስለዚህ በዩኒቨርሳል ሴት ውስጥ ያለው አጠቃላይ ቁጥር ከ1 እስከ 20 ነው። እዛ ውስጥ የሚገኙ ኦድ ነምበሮችን መሰብሰብ ማለት ነው። ስለዚህ ሴት ቢ አባላቶች እነማን ናቸው? 1 3 5 7 9 11 13 15 17 and 19 እነዚህ አባላቶቹ ናቸው። ስለዚህ የመጀመሪያው የተጠየቁት ምንድነው? ኤ ኮምፕሊመንት። ኤ ኮምፕሊመንት means
ዩኒቨርሳል ሴት ማይነስ ኤ ማለት ነው። ስለዚህ ዩኒቨርሳል ሴት ከ1 እስከ 20 ነው ማይነስ ኤ ሚንስ ኤ ስንት ነው 1 2 4 5 10 20 ስለዚህ ከዚህ ላይ 1 በ1 ትጠፋለች 2 በ2 ትጠፋለች እዚህ 3 ስለሌለ መጀመሪያ ላይ መጥቼ 3ን አስቀምጣለሁ 4 እዚህ ውስጥ 4 አለ 4 ትጠፋለች እዚህ 5 አለ እዚህ 5 ትጠፋለች 6 ስለሌለ 6 መጥቼ አስቀምጣለሁ እዚህ 7 የለም ይሄው 7ን አስቀምጣለሁ 8 ስለሌለ ማጣፈው የለም 8ን ከዛ 9ን 10 እዚህ ስላለ 10 እዚህም ትጠፋለች ከዛስ 11 ከ11 እስከ 19 ያሉትን መዘርዘር ምክንያቱም 20 ብቻ ናት የምትነካው 20 ትጠፋለች ስለዚህ እንዳለ ኤሌመንቶቹ ኤ ኮምፕሊመንት ማለት ማለት ነው ይሄውና ማለት ነው እዚህ ጋር የተሰረዘረው ቢ ኮምፕሊመንቱም ልክ በተመሳሳይ መንገድ እንሰራለን ኦሬዲ የቢ አባላቶችን አውቀናል ስለዚህ ከዩኒቨርሳል ሴት ላይ የቢ ኤሌመንቶችን ስቀንስ የሚቀርልኝ ቢ ኮምፕሊመንት ነው ያ ማለት ዩኒቨርሳል ሴት ውስጥ አለ ግን ቢ ውስጥ የለም ማለት ነው ስለዚህ አንድ ይጣፋል 3 እዚህ አለ እዚህም 3 ይኖራል ስለዚህ 2 ትመጣለች 4 ስለሌለ 4 እዚህ ጋር 6 ከሌለ እዚህ ጋር የሌሉ ከ1 እስከ 20 ውስጥ የሌሉ ቁጥሮች እዚህ ውስጥ ምላሾቹ እነሱ ናቸው ማለት ነው ምላሾቹ እነሱ ናቸው ቢ ውስጥ መጥቼ ሳይ 4 የለችም 4ን አስቀምጣለሁ 6 የለችም 6ን 7 እዚህ ስላለ 7 እዚህም ይጣፋል 8 እያልን ይሄው በዚህ መልኩ እናስቀምጣለን ማለት ነው ይሄ ሁለተኛው የተጠየቁት ይሄንን እንድሰራ ነው ቢ ኮምፕሊመንት ሶስተኛው የተጠየቁት በዚህ ጥያቄ ላይ to find a union b complement ነው የተባልኩት ስለዚህ ይሄንን ለማግኘት መጀመሪያ ማድረግ አለብን a union b ማግኘት ማለት ነው ስለዚህ a ኦሬዲ ሊስት አድርገናል ሊስቲንግ ፎርም ስላስቀምጥን አይከብደንም ሊስት አድርገናል bንም ሊስት አድርገናል ስለዚህ የa ስንት ናቸው 1 2 4 5 10 20 ይሄው ስለዚህ የa union b ስንባል ማን ብቻ ናት ማትኖረው 1 2 3 4 5 ሁሉም አሉ እዚህ ውስጥ ያሉት ስለዚህ ከ1 እስከ 20 እንዘረዝራለን ግን ማን የሌለ አለ ዩኒየን ውስጥ እዚህ ውስጥ ስንት የለም 18 እዚህም የለም እዚህ ጋርም 18 የለም አይደለ ስለዚህ ዩኒየኖቻቸው 1 2 3 4 5 7 9 10 11 13 15 17 19 እና 20 ይሄ ኤ ዩኒየን ቢ ነው ስለዚህ የተጠየቁት ኤ ዩኒየን ቢ ኮምፕሊመንት ነው ያ ማለት ዩኒቨርሳል ሴት ውስጥ ኖሩ እዚህ ውስጥ የሌሉት እነማን ናቸው ስንል መጀመሪያ ላይ የምናገኘው 6 ከዛ 8 እዚህ የለም እዚህ ውስጥ የለም ዩኒቨርሳል ሴት ውስጥ ግን አለ ስለዚህ 12 14 16 18 እነዚህ ኤ ዩኒየን ቢ ኮምፕሊመንት ናቸው ማለት ነው የኤ ዩኒየን ቢ ኮምፕሊመንት ምላሽ ይሄ ይሆናል ኦኬ then find a complement intersection b complement ስለዚህ we find the element common to both a complement and b complement ላይ ስለሰራን የኤንም የቢንም ስለዚህ የነሱን ኢንተርሴክሽን መውሰድ ማለት ነው ኤ ኮምፕሊመንትን አግኝተናል ቢ ኮምፕሊመንትን አግኝተናል ስለዚህ የነሱን ኢንተርሴክሽን 3 ይሄ ይመጣል ማለት ነው ይሄ ይመጣል ሶ በዲሞርጋንስ ሎ መሰረት a union b complement means a complement intersection b complement a union b complement ደግሞ ማለት ነው 6 8 12 14 16 18 ስለዚህ ይሄ ማለት a complement intersection b complement ማለት ነው because according to De Morgan's first law a union b complement which is equal to a complement intersection b complement ስላለኝ ማለት ነው እዚህ ተመሳሳይ ይሆናል ኦኬ the last question መጨረሻው ጥያቄው ምንድነው የሚለኝ let the universal set be u universal ሴታችን ይሄ ነው አለ universal ሴታችን ይሄ ነው በሴት ቢልደር ሜተድ ነው የተሰጠን ስለዚህ I have to change this into listing form and when a set m ተሰጥቶኛል 259 and set b 1568 find a complement intersection b complement a complement union b complement a complement union b complement ምን ማለት ነው የሚለውን ደግሞ ቀደም ላይ ባየነው ህግ መስራት ማለት ነው ይሄ ማለት ነው a intersection b complement ማለት ነው ስለዚህ ይሄንን መጀመሪያ እንስራ ስለዚህ እሱን ለመስራት ምን ማድረግ አለብን ዩኒቨርሳል ሴታችንን ወደ ሊስቲንግ ፎርም መቀየር አለብን ዩኒቨርሳል ሴታችን x የማ ኤሌመንት ነው ናቹራል ነምበር አባላት ናት ነገር ግን x ከ10 ወይም ከ10 ያነሰ መሆን አለበት ማለት ስለዚህ ያ ማለት በተዘዋዋሪ ስንት ነው ያለን ነው ከ1 እስከ 10 ማለት ነው ከ1 እስከ 10 u 1 up to 10 ጊቭኖቻችን እኚህ ናቸው a ይሄው b ይሄው ስለዚህ a ኮምፕሊመንት b ኮምፕሊመንት ለማግኘት ምን እናደርጋለን መጀመሪያ የa ኮምፕሊመንትን ማግኘት a ኮምፕሊመንት ሚንስ ዩኒቨርሳል ሴት ማይነስ a ማለት ነው
ስለዚህ ዩኒቨርሳል ሴት ኦሬዲ አውቀናል ከ1 እስከ 10 ኤ ደግሞ 2 5 9 ስለዚህ ከዩኒቨርሳል ሴት ውስጥ እቺን 2 እቺን 5 እና እቺን 9 ስቀንስ 1 3 4 6 7 10 ይሄ ይመጣል ማለት ነው። ቢ ኮምፕሊመንትን ተመሳሳይ ልኩ ቢ ስንት ነው 1 5 6 8 ስለዚህ 1ን 5ን 6ን 8ን ሳረግ 2 3 4 7 9 10 ይመጣል ማለት ነው። ስለዚህ የሁለቱ ኢንተርሴክሽን ምን ይሆናል እዚህም ያለ ማለት ነው ኢንተርሴክሽን። ስለዚህ 1 እዚህ የለም ተባባሉ 3 3 ይሄው 3 here is 4 4 4 7 7 then 10 10 ይሄ የኢንተርሴክሽን ቢ ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ማለት ነው። the last one is a complement union b complement አለኝ። ስለዚህ ይሄው a complement ይሄው b complement ስለዚህ እነዚህን ዩኒየን መፈለግ ነው ሁሉንም መዘርዘር ማለት ነው ከ1 እስከ 10 which is equals to ይሄ ማለት ማን ነው ዩኒቨርሳል ሴቱን ራሱን ሰጠኝ ማለት ነው ዩኒየን ሲሆን yes ስለዚህ ኮምፕሊመንት ስንል ህጉ ይሄን ይመስላል ማለት ነው። ዲሞርጋን ስለሆነ አየን የኮምፕሊመንት አብሶሉት ኮምፕሊመንት አጠቃላይ መርሁ ምን እንደሚመስል አየን ጥያቄ ሰራን። ከዚህ በኋላ የሚቀጥለው ሌሎቹን እናያለን ማለት ነው። ስለዚህ ሴት ኦፕሬሽን ላይ እነዚህ ናቸው ዩኒየን እና ኢንተርሴክሽን ከዚህ በፊት አይተናል። ኮምፕሊመንት ሁለተኛው ነው አዲስ ሴትን የምንፈጥርባቸው መንገዶች ማለት ነው። ኦኬ አዳዲስ ተማሪዎች እንግዲህ ይሄንን የዩቲዩብ ቻናል ተቀላቀሉ ሰብስክራይብ አድርጉ። ይህን ቪዲዮ ጥሩ ነው ካላችሁ ላይክ አድርጉ። ማንኛውም ሐሳብ አስተያየት ጥያቄ ካላችሁ በቴሌግራም @የተማሪቤት በሚለው የቴሌግራም ቻናላችን ወይም በዚህ ቪዲዮ ላይ እንድታስቀምጡልን ከወዲሁ አሳስባለሁ። ስለነበረው ቆይታ አመሰግናለሁ። በቀጣይ እስከምንገናኝ